እንግዲህ ዛሬ እንዲህ ያማረና ተበልቶ የማይጠገብ ሰላጣ ፈዋከ አሰራር ነው ይዤላችሁ የመጣሁት ማለት ነው። እስከ መጨረሻው ተከታተሉና እንዴት እንደሚሆን ታዩታላችሁ ማለት ነው። አሰራሩ በደንብ እንዲገባችሁ እስከ መጨረሻ ቪዲዮውን ተከታተሉ ውዶቼ። እንግዲህ ቪዲዮውን ከመጀመራችሁ በፊት ላይክ፣ ሰብስክራይብ አድርጉ። ለሌሎችም እንዲዳረስ ሼር ማድረጋችሁን አትርሱ። እንግዲህ እዚህ ጋር የአትክልት አይነቶችን ዛሬ ሰብስቤ ይዣቸው መጥቻለሁ ማለት ነው። እንግዲህ እዚህ ጋር እንደምታዩት የተለያዩ አትክልት ዝርያ በሙሉ እዚህ ጋር ቀርበዋል ማለት ነው። እንግዲህ እንደምታዩቸው ተዘጋጅተዋል ማለት ነው። እንግዲህ ይህንን ይመስላል ለሰላጣ ፈዋከ የሚያስፈልጉን ፈዋከ አይነቶች ወይም ደግሞ የአትክልት አይነቶች እነዚህን ይመስላሉ ማለት ነው። እንግዲህ ውድና የተከበራችሁ የቻናሌ ተከታታዮች እነዚህን አትክልቶች እንግዲህ እናጣጥባቸዋለን። በደንብ መታጠብ አለበት። በተለይ ፈራውላ እና ይሄኛው ቱቱ ወይም ደግሞ የወይን ፍሬ ነው የሚባለው በአማርኛ። እነሱ እንግዲህ በደንብ መታጠብ ይጠበቅባቸዋል ማለት ነው። በደንብ አጠብኳቸው። ከዛ እዚህ ጋር መጣኋቸው። እነዚህ ኦሬዲ ትናንሽ ስለሆኑ አልቆራረጥኳቸውም ማለት ነው። ፍሬያቸው ትናንሽ ስለሆነ፣ ይህኛው ግን ፍሬው ትልልቅ ስለሆነ እነዚህን አራት ቦታ ቆርጣታለሁ ማለት ነው። እንደምታዩት እንግዲህ የወይን ፍሬው እንደዚህ ቆራረጥ ነው። በአይነት ነው ያለው። እንግዲህ የወይን ፍሬ ታውቃላችሁ ማለት ነው። የተለያየ ከለር አለው ማለት ነው። ጣዕሙም እንደዛው። እዚህ ጋር እንግዲህ ፈራውላ ወይም ቱት እንደዚህ ቆራረጥ ነው ማለት ነው። በምታዩት መልኩ እንደምታዩት ነው። በጣም ያምራል። እንግዲህ ዛሬ ሰላጣ ፈዋክብ በደንብ እንበላለን ማለት ነው ጋይስ። እስከሚሰራ እስከሚያልቅ ድረስ ቸኩያለሁ ማለት ነው። እንደምታዩት እዚህ ጋር ኮክ የሚባል አትክልት አለ። እሱንም ደግሞ ቆረጥ አደረኩኝ። ከዛ እዚህ ጋር እንግዲህ ማንጎ እንጠቀማለን ማለት ነው። ማንጓችንን ደግሞ ላጥ እናድርጋት። ያው ቆዳው መነሳት ስላለበት ቆዳውን ላጥ እናደርጋለን ማለት ነው ውዶቼ። እንግዲህ እዚህ ጋር ማንጓችንን እንልጣለን። እንግዲህ ማንጓችንን ላጥ ነው በዚህ መልኩ። አሁን ደግሞ ማንጓችንን እንከታትፋለን። አያችሁት? በዚህ መልኩ ከታተፍን ማንጓችንን። ከዛ አሁንም ማንጓችንን እንቀላቅላለን ወደ እቃው። እንደምታዩት እንግዲህ ወደ እቃው እንቀላቅላለን ማለት ነው። ከዛ አሁን ቀጣይ ደግሞ እዚህ ከቀላቀልን በኋላ ይህንን እንግዲህ ደግሞ ቀጣይ ይህንን መስሏል። እንደምታዩት እንግዲህ ያው እቃችን እየሞላ ነው ማለት ነው። በርከት አድርጌ ነው የማዘጋጀው ዛሬ ማለት ነው ውዶቼ። ሰው ይመጣብኛል እና እንግዲህ ስለሚመጡብኝ በርከት አድርጌ ነው የምሰራው። እዚህ ጋር ደግሞ አፕል፣ አረንጓዴ አፕል አንድ እጠቀማለሁ። እሱንም እንደዚሁ ቆራረጥኩት፣ አላጥኩትም እስከ ቆዳው ነው የቆራረጥኩት። ይሄን አረንጓዴውን አፕል እሱንም እንግዲህ ወደ እቃው ቀላቀል ነው። ዛሬ እንግዲህ የአትክልት አይነቶች ይቀላቀላሉ ውዶቼ። በደንብ አድርገው ነው የሚዋደዱት ዛሬ ማለት ነው። እና እንደዚህ ሁሉንም እንግዲህ ገላገልኳቸው ማለት ነው። ከዛ እንግዲህ ቀጣይ ደግሞ እዚህ ጋር እንከትፋለን ደግሞ ሌላው ማለት ነው። ኪዊ እዚህ ጋር ኪዊያችንን ላጥላጥ አደረግን። በዚህ መልኩ ከተፍ አደረግናት። ኪዊዋም እንግዲህ ተቀላቀይ ከዘመዶችሽ ጋር እንላታለን። ተቀላቀለች እሷን በክብር ከዘመዶቿ ጋር። ደግሞ አሁን እንግዲህ ቀጣይ የምንቆራርጠውን አትክልት እናያለን ማለት ነው። እንደምታዩት እዚህ ጋር ደግሞ አሁን ምንድነው የምንቆርጠው ብትሉ ጀዋፋ፣ ብርቱካን፣ እዚህ ጋር አፕል፣ ቀዩ አፕል አለ። እሷን ደግሞ እንቆርጣለን መጀመሪያ። ቀዩን አፕል እንቁረጥ መጀመሪያ። እሺ፣ ቀዩን አፕል እንግዲህ እንደዚህ እሷንም ላጥ አደረግን ቆዳዋን። ከዛ እንደዚህ ቁርጥርጥ አደረግናት። እሷንም ደግሞ ወደ ዘመዶቿ እንቀላቅላታለን በክብር። እሷን በክብር ተቀላቅላለች ውዶች። ያው እንደዚህ ዘና እያልን እንስራ ብለን ነው። ያው ያደክማል ታውቃላችሁ፣ ድካም ነውና ዘና እያልን እንስራ ብለን ነውና። እዚህ ጋር ደግሞ ብርቱካናችንን አቅርበና 2 ብርቱካን ነው የምጠቀመው። ብርቱካናችንን ደግሞ ላጥናት እንደዚህ። እሷንም ቆራረጥናት፣ ወደ ዘመዶቿ ቀላቀልናት። እንደዚህ ቀላቀልናት። እሷንም ሁለተኛዋንም ቆራረጥናት። እሷንም እንደዚሁ እንቀላቅላለን። ውዶች ዘና እያላችሁ እሺ። አለም 9 ነው 10 ሞልቶ አያውቅምና
እና እንግዲህ የአትክልት አይነቶች እንግዲህ ዛሬ እንደዚህ ቆራረጥናቸው። እዚህ ጋር ጀዋፋ ይቀረናል። ጀዋፋ አለን ደግሞ እዚህ ጋር ጀዋፋችንን ላጥላጥላጥ እናደርጋለን። ያው በደንብ ተቀላቀሉ እያልኳቸው ነው። ጀዋፋችንን እንደዚህ ላጠላጥ አደረግን። ጀዋፋ ያው ታውቃላችሁ ቶሎ የመጥቆር ነገር አለው። ጀዋፋና አፕል ቶሎ ይጠቁራል ማለት ነው። ጀዋፋውን እንግዲህ ወደ እቃው አደረግን፣ ወደ ዘመዶቹ ቀላቀል ነው። እሱንም ለምን ይቅርበት ብለን ነው ውዶቼ። እንግዲህ በቀጣይ ደግሞ የሚቀረን ሙዝ አለ ማለት ነው። ሙዝ 2 ሙዝ እንቆርጣለን። እንደምትመለከቱት 2 ሙዝ አለን እዚህ ጋር። 2 ሙዛችንን ደግሞ እንከታትፋታለን። ያጠላጣ አድርገን ቆዳዋን ሙዛችንንም ከተፍ ከተፍ እናደርጋታለን። ከዛ እንግዲህ ሁሉንም እንደዚህ ከተፍ ካደረግን በኋላ ሙዛችንን ላጥናት እዚህ ጋር ተዘጋጅታለች። ከዛ ደግሞ አሁን ትከተፋለች ማለት ነው። ሙዛችንንም በዚህ መልኩ ከተፍ ከተፍ አደረግናት። እሷንም ወደ እቃዋ ተቀላቀልናታለን። በዚህ መልኩ እንግዲህ ሙዛችንንም ወደ እቃው እንቀላቅላለን ውዶቼ። እንግዲህ ሙዛችንን በዚህ መልኩ ከቀላቀልን በኋላ ቀጣይ ላይ ምን እጠቀማለሁ መሰላችሁ? እኔ ሎሚ እጠቀማለሁ። ሎሚውን እንግዲህ እንጨምቅበታለን፣ ምክንያቱም እንዳይጠቁርብን አትክልቶቹ የመጥቆር ነገር ስለሚኖራቸው ሎሚያችንን እንግዲህ እንጨምቃለን እላዩ ላይ ውዶቼ። ግዴታ ነው ሎሚ መጨመቅ አለበት። እንደዚህ ሎሚውን እላዩ ላይ ጨመቅኩት። እንደምታዩት ሁሉም ቦታ እንዲዳረስ እንደዚህ ከላይ ሎሚውን ጨመቅኩት ማለት ነው። ምክንያቱም አትክልቶቹ ሙዙ፣ እንዲሁም ተፋህ ወይም አፕል ጀዋፋዎቹ ይጠቁራሉ እንደዚህ ሎሚ ካልተደረገባቸው ማለት ነው። ሎሚያችንን እንግዲህ ከላይ እንደዚህ ጨመቅንበት ማለት ነው። 1 ሎሚ ከግማሽ ነው የተጠቀምኩት። ሎሚ በጣም ውሃ ስለነበረው ለዛ 1 ሎሚ ከግማሽ ተጠቅሜያለሁ ማለት ነው ውዶቼ። ከዛ በመቀጠል እንግዲህ እንደምታዩት በጣም አሪፍ ሆኖልናል ማለት ነው። አሪፍ ሆኗል ማለት ነው። እንግዲህ ሁሉንም እንደዚህ በደንብ እንቀላቅላቸዋለን ማለት ነው። በደንብ መቀላቀል ይጠበቅብናል። ከዛ እንደዚህ አትክልቶቹን እንግዲህ በዚህ መልኩ በደንብ ቅልቅል ላደረግናቸው ማለት ነው። በደንብ አደባለቅናቸው። ይሄንን መስለዋል። ከዛ በመጨረሻ እንግዲህ አትክልታችንን ቆራርጠናቸው እነዚህም መስለዋል ማለት ነው ውዶቼ። በጣም አሪፍ ነው፣ ትወዱታላችሁ። እዚህ ጋር እንግዲህ ማንጎ አለኝ ማለት ነው። ቀጣይ እንግዲህ ማንጎ ጁስ ማንጎ ነው ያዘጋጀሁት። ጁስ ማንጎ አለኝ የተዘጋጀ ማለት ነው። እንግዲህ ጁስ ማንጓችንን በዚህ መልኩ እንጨምራለን ማለት ነው። ሙሉውን ነው የምጨምረው እኔ። ምንም የማስተርፈው ነገር የለኝም፣ ምክንያቱም እቃው ትንሽ ጎድጎድ ያለ ስለሆነ ብዙ አትክልት ስለያዘ አትክልቱ እንትን እንዳይል ሁሉንም ነው የምጠቀመው ማለት ነው። እንግዲህ እንደምታዩት ማንጓችንን ጨመርን በዚህ መልኩ እስከሚዘል ድረስ አደረግነው። ከላይ ያችሁት ማንጓችንን ጁሱን ማንጎ በዚህ ፍሬሽ ማንጎ ማለት ነው። ፍሬሽ ጁስ ማንጎ ይሄ እንግዲህ እንደዚህ ምግቦችንን ጨመረው ማለት ነው። አሁን እንግዲህ ውዶቼ ማንጓችን በዚህ መልኩ ሆናለይ። አትክልታችን እንግዲህ ይህንን ትመስላለች። በጣም እንደምትወዱት ባለሙሉ ተስፋ ነኝ። በጣም አሪፍ ማንጎ ነው፣ ወይም ደግሞ በጣም አሪፍ ሰላጣ ፈዋከ ነው ማለት ነው። እንግዲህ በምትመለከቱት መልኩ ነው። በሌላ ጊዜ